ለወላይታ ሕዝብ ከደከሙት አባቶች መካከል ሰማዕተ ጽድቅ ብፁዕ አቡነ ጴጥሮስና በመጀመሪያው ስማቸው በጣም የምንወዳቸው የምናከብራቸው ከእግዚአብሔር ውድ ስጦታ ሆነው የተሰጡት አባ መላኩ በኋላ የኢትዮጵያ ሶስተኛው ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ተክለ ሃይማኖት በዋናነት ተጠቃሾች ናቸው። ቅዱስነታቸው የመሰረት ድንጋይ ባስቀመጡበት ወርሃ ግንቦት በተመሳሳይ ወቅት ህንጻ ቤተክርስቲያኑ ለመመረቅ በቅቷል። እንኳን ደስ አላችሁ። በመሆኑም የገዳሙ መነኮሳት፣ የአካባቢው አጥቢያ አብያተ ክርስቲያናት፣ ማይበረ ካህናት፣ ማይበረ ምእመናን፣ በዚህ የተቀደሰ ሥራ የተሳተፋችሁ ኦርቶዶክሳውያን በሙሉ ይህን የመሰለ መልካም ሥራ ከመስራት በላይ የህሊና እርካታን የሚያጎናጽፍ በሕይወት መጽሐፍ የሚያጽፍ ሌላ የከበረ ነገር የለምና ስማችሁ በላይ በሰማያት ስለተጻፈ ሁላችሁንም ደስ ይበላችሁ። የአኩሪ ታሪክ ማዕዘን የእነ ንጉሥ መቶሎሚ፣ የእነ ንጉሥ ከወጦና፣ የሌሎችም 50 ነገሥታት የንግስና መገኛ የእጨጌነት መጀመሪያ ወደ ሆነው ወደ ወላይታ ምድር መጥተው አምልኮተ ጣዖትን አጥፍተው ከነጋሹ እስከ አራሹ ያለውን ሕዝብ አስተምረውና አጥምቀው ወደ ክርስትና ሃይማኖት በማምጣት በርካታ አብያተ ክርስቲያናትን አሰርተዋል። ቅዳሴ ቤቱን ለማክበር የድካማችሁን ፍሬ ለማየት በመብቃታችሁ እንኳን ደስ አላችሁ፣ እንኳን ደስ አለ። ለደቡቡ የሀገራችን ክፍል የሕግና የሥርዓት ምንጭ የሆነው ዓመት እስከ ዓመት አረንጓዴ ለብሶ የሚኖረው የወላይታ ምድር ከጥንት ጀምሮ ረድኤተ እግዚአብሔር ሐውጾተ ቅዱሳን ያልተለየው መንበረ ክብር ታላቅና ታሪካዊ ሀገር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደማደራችሁ መንበረ ክብር ልዑል እምልዑላን መካነ መቅደስነ ወያመጽኡ መሃና ወስሂነ ለቤተ እግዚአብሔር የመቅደሳችን ስፍራ ከጥንት ጀምሮ ከፍ ያለ የክብር ዙፋን ነው። እጅ መንሻውና የምስጋናውንም መስዋዕት ይዘው ከቆላ ከደጋው ከደቡብም ወደ እግዚአብሔር ያመጣሉ። ትንቢተ ኤርምያስ ምዕራፍ 17 ከቁጥር 12 እስከ 27 ብፁዕ አቡነ ኤልያስ የጋሞና አካባቢ ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የመገናኛ ብዙሃን ስርጭት የበላይ ኃላፊ እና የምስራቅ እና ሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮሴፍ የሲዳማ ክልላዊ መንግስት ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ገዳማት የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና ከምባታ ጠምባሮ አላባ አህጉረ ስብከት ሊቀ ጳጳስ፣ መጋቤ ሃይማኖት ቆሞስ አባ አብርሃም ገረመው፣ መልአከ ኃይል ቆሞስ አባ ኃይለ ሚካኤል ታደሰ የከምባታ ጠምባሮ አላባ ሀገረ ስብከት ዋና ስራ አስኪያጅ፣ መልአከ ፀሐይ ቆሞስ አባ ኪዳነ ማርያም የሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም አስተዳዳሪ፣
መላከ ኃይል ቆሞስ አባ ወልደ ገብርኤል የዳውሮ ሀገረ ስብከት ስራ አስኪያጅ፣ አቶ ተፈሪ አባተ የደቡብ ኢትዮጵያ ክልል የርዕሰ መስተዳድር ተወካይ በምክትል ርዕሰ መስተዳድር ማዕረግ የፋይናንስ ቢሮ ኃላፊ፣ አቶ ጴጥሮስ ወልደ ማርያም የወላይታ ዞን አስተዳደር፣ ዶክተር አስራት ጤራ የኢፌድሪ እንስሳት ልማት ኢንስቲትዩት ዋና ዳይሬክተር፣ ዶክተር ፍሬው ሞገስ የሶዶ ከተማ አስተዳደር ከንቲባ፣ የደቡብ ኢትዮጵያ ክልላዊ መንግስት የሥራ ኃላፊዎች፣ የወላይታ ዞን የመንግስት ሥራ ኃላፊዎች፣ ኢንጂነር ዲያቆን ዳግማዊ አየለ የጎፋ ዞን አስተዳዳሪ፣ የሶዶ ከተማ መስተዳድር የሥራ ኃላፊዎች፣ የወላይታ ሀገረ ስብከት የመምሪያ ኃላፊዎች፣ የሲዳማ ሀገረ ስብከት የመምሪያ ኃላፊዎች፣ የጋሞና አካባቢው ሀገረ ስብከት የሥራ ኃላፊዎች፣ አባገዳ ኃይለ ሚካኤል የ16ቱ ወረዳ አስተዳዳሪዎችና ስራ አስፈጻሚዎች፣ የዞናችን የሃይማኖት ተቋማት፣ ክቡራን የገዳማትና አድባራት አስተዳዳሪዎች፣ የደስታችን ተካፋዮች ለመሆን ከሩቅም ከቅርብም የተሰበሰባችሁ የመንፈስ ቅዱስ ልጆቻችን በሙሉ ወሰን በሌለው ፍቅሩ ለክብር የጠራን ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ስጦታ ያሳየን ሕያው ባህሪ ቅዱሰ ባህሪ እግዚአብሔር ይህን መንፈሳዊ በዓል በታላቅ ስነ ስርዓት እንድናከብር ከያለንበት በሀብቱ ስቦ በረድኤቱ አቅርቦ በማያቋርጠው መግቦቱ ጠብቆ እንኳን ለዛሬው ዕለት አደረሰን አደረሳችሁ። የእግዚአብሔር ፈቃድ በተገለጠበት በመካከላችሁ አድር ዘንድ መቅደሴን ስሩልኝ በሚለው ሕያው ቃል የተሰራው ከጥንት ጀምሮ ከፍ ያለ የክብር ዙፋን የሆነው የመቅደሳችን ስፍራ እግዚአብሔርን የምናመልክበት ሰማያዊ ምስጢራትን በመካፈል ስርየተ ኃጢአትና ልጅነትን የምናገኝበት ቅዱስ ሥጋውና ክቡር ደሙን የምንቀበልበት የምስጋናውን መስዋዕት የምናቀርብበት መልዕልተ አድባር መንበረ ክብር ልዑል ልዑላን ነው። ደስ ይበላል። በዚህ የልዕልና መቅደስ የመንበረ ክብሩ ቀዳሽ የልዕልናው ርስት ወራሽ ሆነው የኖሩት ቀደምት አባቶቻችንና እናቶቻችን በእምነት ጽናታቸው በመንፈስ ጥንካሬያቸው ከፍጥረታዊ አእምሮ በላይ የሆኑ የቅድስና ተግባራትን አከናውነዋል። በእምነት የሚገኘውን ጽድቅ ለመውረስ በጎ ሕሊናን ይዘው በመንፈስ ቅዱስ ኃይል እየታገዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መሰረት የስልጣኔ ማህደር መሆኗን አስመስክረዋል። ከእነዚህም ቅዱሳን አበው መካከል አንዱ የሆኑት እግዚአብሔራዊ ስጦታ የሆኑት ለኢትዮጵያ ምድራችን የተሰጡ ለወላይታም የተሰጡ ጻድቁ አቡነ ተክለ ሃይማኖት የአኩሪ ታሪክ ማይዘን የእነ ንጉሥ መቶሎሚ የእነ ንጉሥ ከወጦና የሌሎችም 50 ነገሥታት የንግስና መገኛ የታማኝነትና የአባትነት ክብር መገለጫ የልዕልና ስም መጠሪያ የእጨጌነት መጀመሪያ ወደ ሆነው ወደ ወላይታ ምድር መጥተው አምልኮተ ጣዖትን አጥፍተው ከነጋሹ እስከ አራሹ ያለውን ሕዝብ አስተምረውና አጥምቀው ወደ ክርስትና ሃይማኖት በማምጣት በርካታ አብያተ ክርስቲያናትን አሰርተዋል። ለደቡቡ የሀገራችን ክፍል የሕግና የሥርዓት ምንጭ የሆነው
ዓመት እስከ ዓመት አረንጓዴ ለብሶ የሚኖረው የወላይታ ምድር ከጥንት ጀምሮ ረድኤተ እግዚአብሔር ሐውጾተ ቅዱሳን ያልተለየው መንበረ ክብር ታላቅና ታሪካዊ ሀገር ነው። በማያቋርጠው የመንፈሳዊ ኑሮ ሂደት የዘመናቸውን ብቻ ሳይሆን መጪውን ጊዜ ማየት የቻሉት የጻድቁን ፈለገ ቅድስና በመከተል ለወላይታ ሕዝብ ከደከሙት አባቶች መካከል ሰማዕተ ጽድቅ ብፁዕ አቡነ ጴጥሮስና በመጀመሪያው ስማቸው በጣም የምንወዳቸው የምናከብራቸው ከእግዚአብሔር ውድ ስጦታው ነው የተሰጡት አባ መላኩ በኋላ የኢትዮጵያ ሶስተኛው ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ተክለ ሃይማኖት በዋናነት ተጠቃሾች ናቸው። ብፁዓን አበው ሊቃነ ጳጳሳት፣ ከፍተኛ የመንግስት ባለስልጣናት፣ ሊቃውንተ ቤተ ክርስቲያን፣ የገዳማትና የአድባራት አስተዳዳሪዎች፣ ከዚህ የተሰበሰባችሁ ማኅበረ ምእመናን የአባቶቻችን ላብና ጉልበት የፈሰሰበትን የጣታቸው አሻራ ያረፈበትን የርዕሰ አድባራት ወገዳማት ደብረ መንክራት ተክለ ሃይማኖት ገዳም ቤተ ክርስቲያን ለመገንባት የእግዚአብሔርን ፈቃድ በመጠየቅ የሰውን ድርሻ በመለየት ስራውን ከጀመርንበት ጊዜ ጀምሮ መሪው ተመሪው በስራ ተጠምዶ ከልቡ ይሰራ ነበረ። ሕንፃ ቤተ መቅደሱ በልጆቻቸው እንደሚሰራ በመንፈስ ቅዱስ የተገለጠላቸው ሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ተክለ ሃይማኖት ወይም አባ መልአኩ የመሰረት ድንጋዩን በቡራኬ ሲያስቀምጡ ይህንን ሕንፃ ለማሰራት ብዙ ጊዜ አስቤ የነበረ ቢሆንም ለእኔ ስላልተፈቀደልኝ ወደፊት ኢትዮጵያውያን ልጆቼ ሰርተው ይፈጽሙታል በማለት ያስተላለፉት ትንቢታዊ ምዕዳን በአበው ሊቃነ ጳጳሳቱና በምእመናን ጥረት ተፈጽሞ ቅዱስነታቸው የመሰረት ድንጋይ ባስቀመጡበት ወርሃ ግንቦት በተመሳሳይ ወቅት ሕንፃ ቤተ ክርስቲያኑ ለመመረቅ በቅቷል። እንኳን ደስ አላችሁ። በመሆኑም የገዳሙ መነኮሳት፣ የአካባቢው አጥቢያ አብያተ ክርስቲያናት፣ ማኅበረ ካህናት፣ ማኅበረ ምእመናን፣ በዚህ የተቀደሰ ሥራ የተሳተፋችሁ ኦርቶዶክሳውያን በሙሉ ይህን የመሰለ መልካም ሥራ ከመስራት በላይ የህሊና እርካታን የሚያጎናጽፍ በሕይወት መጽሐፍ የሚያጽፍ ሌላ የከበረ ነገር የለምና ስማችሁ በላይ በሰማያት ስለተጻፈ ሁላችሁንም ደስ ይበላችሁ። በወቅቱ ይህ ሕንፃ ተሰርቶ እንዲጠናቀቅ ከብፁዕ ወቅዱስ አባታችን አደራ ተቀባይ የነበሩት ብፁዕ አቡነ ኤልሳ የጎንደር ሊቀ ጳጳስና የአሰሪ ኮሚቴው ሊቀ መንበር ብፁዕ አቡነ በርተሎሜዎስ ይባርክዎ አይጽምተ ጻርቃን ለእግዚአብሔር ተብሎ እንደተጻፈው በላይ በሰማያት በአጸደ ነፍስ ሆነው የሕንፃ ቤተ መቅደሱን ፍጻሜ በማየታቸው ዛሬ ደስ እንደሚላቸው ከኛም ጋር መንፈሳዊ ህብረት እንደሚያደርጉ አንጠራጠርም። ለደብረ መንክራት አቡነ ተክለ ሃይማኖት ገዳም የበላይ ጠባቂና በወቅቱ ለወላይታ አውራጃ ሊቀ ጳጳስ በመሆን የተመደቡት ብፁዕ አቡነ ቀውስጦስና ብፁዕ አቡነ ቄርሎስ፣ ብፁዕ አቡነ ቀሌምንጦስ፣ ብፁዕ አቡነ ኒቆዲሞስ ሌሎችም ብፁዓን ሊቃነ ጳጳሳት ይህን አደራ ተቀብለው በየዘመናቸው ታሪክ የማይሰራውን ሥራ ሰርተዋል። የተጀመረው ሕንፃ ቤተ ክርስቲያን መፈጸም የአባቶችና የአሁኑ ዘመን ትውልድ ኃላፊነት መሆኑን የተረዱት በወቅቱ የወላይታ አገረ ስብከት ሊቀ ጳጳስ የነበሩት ዛሬ በአካል በዚህ ቦታ የተገኙት ብፁዕ አባታችን የአገረ ስብከቱ ሊቀ ጳጳስ የነበሩት ብፁዕ አቡነ ማቴዎስም የገዳሙ ሕንፃ ቤተ ክርስቲያን ግንባታ አጠናክሮ የገዳሙን
ህንፃ ቤተ ክርስቲያን ግንባታን አጠናክሮ ለማስቀጠልና ለምረቃ እንዲበቃ በማድረግ በጸሎትም በሐሳብም በገንዘብም ከፍተኛ ድጋፍ በማድረግ ትልቅ ድርሻ ነበራቸውና ይህ የተሰበሰበው ጉባኤ እንዲያመሰግንልኝ በክብር እጠይቃለሁ። በመቀጠልም ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንዲሁም ብፁዕ አቡነ ናትናኤል የቅድስት ሀገር የኢየሩሳሌም ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል የገዳማችንን ክብር አጉልቶ በሚያሳየው ህንፃ ቤተ ክርስቲያን ግንባታና የአብነት ትምህርት ቤቱን በመደጎም እንዲሁም በዞናችን በካወኮሻ በተፈጠረው አደጋ ለተፈናቀሉት በወቅቱ በችግሩ ጊዜ ከወላይታ ህዝብ ጎን በመቆም ለተፈናቃዮቹ ከፍተኛ የሆነ የገንዘብና የቁሳቁስ እገዛ በማድረግ የላቀ አስተዋጽኦ ያበረከቱ ስለሆኑ በመላው የወላይታ ህዝብና በሀገረ ስብከታችን በታላቁ ገዳማችን ስም ከፍ ያለ ምስጋናዬን አቀርባለሁ። ከብፁዓን ሊቃነ ጳጳሳቱ በተጨማሪ በእግዚአብሔር ቤት የማይጠፋ ስም ያላቸው እንደ ክቡር ደጃዝማች ወልደ ሰማዕት፣ እንደ ወይዘሮ ማርያ፣ እንደ መምህር አባ ተክለ ማርቆስ ገብረ ማርያም፣ እንደ መምህር አባ ወልደ ሚካኤል፣ እንደ አቶ አበበ ዘለቀ፣ እንደ አቶ ገብረ ወልድ ቴማሞ፣ እንደ አቶ ካባ ጎዳ፣ እነ ክቡር አቶ ፈቃደ ዘመኔ፣ እነ አቶ ቀኛዝማች አካለ ወልድ፣ እነ አቶ መኮንን የሻው እስከ ባለቤታቸው ወይዘሮ ተዋበች፣ አቶ በላያ ጎዳ፣ እነ አቶ ጌታቸው ገብረ ጻድቅ፣ እነ አቶ ኡፓ ዳታ፣ እነ አቶ ኃይለ ማርያም አልቻየ፣ ሌሎችም ዘርዝሬ የማልጨርሳቸው አደራ የተቀበሉ ሁል ጊዜ በጸሎተ ማህበር የማይረሱ ወገኖቻችን ናቸው። እንደዚህ ያለ የተቀደሰ ስራ መስራት የሰው ልጅ የተፈጠረበት የህይወቱ ዋና ክፍል መሆኑን በመረዳት ከወላይታ ህዝበ ክርስቲያን ጎን በመቆም ከማያልፈውና ዘላለማዊ ከሆነው ታሪክ ተወልደው ለምስጋና የበቁት አንደኛ ከ800 ዓመታት በላይ የቆየውን የገዳማችንን ታሪክ እንዲጠና በማድረግ የጥናትና ምርምር ምንጭነቱን በማረጋገጥና ለቤተ መዘክሩ ከፍተኛ ድጋፍ ያደረጉት የደቡብ ኢትዮጵያ መንግስት ክቡር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ርዕሰ መስተዳድርን እንድታመሰግኑ እጠይቃለሁ። ሌሎችንም በዚሁ የአስፋልቱን ስራ ሌሎችንም በመተባበር ያገዙትን ሁሉ እንድታመሰግኑ እጠይቃለሁ። ዘወትር በገዳማችን በመገኘትና በማበረታታት ከፍተኛ ድጋፍ ያደረጉልን የዞኑ መንግስት ክቡር አቶ ጴጥሮስንና ጠዋትም ማታም ከኛ ጋር ሳይለዩ ይህ ስራ እስከሚጠናቀቅ ድረስ ለሰራተኞቻቸው አስፈላጊው መመሪያ እየሰጡ ይህ ስራ እንዲሳካ ያደረጉት የከተማው ካንቲባ ክቡር ዶክተር አቶ ፍሬውን አንዴ እንድታመሰግኑ ይጠይቃል። የወላይታ ተወላጆችን በማሰባሰብ የንዋየ ቅድሳት ድጋፍ ያደረጉልን በውጭ ሀገር ያሉትን ስማቸውን ዘርዝሬ ስለማልጨርስ አንዴ እንድታመሰግኑ እጠይቃለሁ። ልዩ ድጋፍ ያደረጉልን በሀገረ ስብከቱ ስር ያሉት የወረዳ ሊቃነ ካህናት፣ የገዳማት፣ የአድባራት፣ የወጣቶች ማህበራት ለህንፃ ግንባታው ሙሉ የወር ደመወዛቸውን ገቢ ያደረጉ የሀገረ ስብከቱ ልኡካንና የርዕሰ ከተማው የአድባራቱ ካህናቱ፣ በወረዳ ውስጥ ያሉ ካህናቱ፣ የወረዳ ሊቃነ ካህናት ሁሉ ለዚህ ስራ አስፈላጊውን ድጋፍ አድርገዋልና እንድታመሰግኑ እጠይቃለሁ። ህንፃ ቤተ ክርስቲያኑ ተጠናቆ ለአገልግሎት እንዲበቃ ለማድረግ በነበረው አድካሚ ጉዞ የብፁዓን ሊቃነ ጳጳሳቱን፣ የክልሉና የዞኑን መንግስት፣ የከተማውን አስተዳደር፣ የገዳሙን አባቶችና የህዝበ ክርስቲያኑን ተሳትፎ በብዙ አይቻለሁና
ስለተሳትፏችሁ ሁሉ ጊዜ በደስታ እጸልያለሁ። ስለናንተም አምላኬን አመሰግናለሁ። ከቀደምት አባቶቻችን የተጋድሎ ታሪክ ተምራችሁ የባለ ታሪክ ሀገር ልጆች በመሆናችሁ በሀገረ ስብከታችንና በውጭ ሀገር የምትገኙ ካህናትና ምእመናን የጻድቃን እድል ፈንታ የሆነው የዚህ ህንፃ ቤተክርስቲያን ስራ ተጠናቆ የ37ኛው ዝክረ ብፁዕ ወቅዱስ አቡነ ተክለ ሃይማኖት በሚከበርበት በዛሬው ዕለት በብፁዓን አበው ሊቃነ ጳጳሳት ቡራኬ ቅዳሴ ቤቱን ለማክበር የድካማችሁን ፍሬ ለማየት የድካማችሁን ፍሬ ለማየት በመብቃታችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የቀደምት አባቶቻችንን የነ አቡነ ጴጥሮስን የነ ብፁዕ ወቅዱስ አቡነ ተክለ ሃይማኖት የመንፈሳዊ ተጋድሎ ታሪክን ሳንረሳ ወደፊት ክርስቲያናዊ ታሪካችንና ገዳማዊ ሕይወታችን በሌላ ታሪክ እንዳይጋረድ ወቅቱ የሚጠይቀውን ስራ መስራት ይኖርብናል። ከዚህም ጋር አባት ያበጀው ለልጅ ይበጀው የሚለውን ብሂለ አበው ሳንዘነጋ ከመጪው ጊዜ ወደፊት የሚነሱት ልጆቻችን ከሃይማኖታቸው እንዳይናወጡ ስርዓተ ቤተ ክርስቲያንን እንዳይለውጡ የአብነት ትምህርት ቤቶችን መገንባት፣ በቂ መምህራንን ለዚህ ለአዲሱ ህንፃ ቤተ ክርስቲያን በመመደብ አገልግሎቱን ማስፋት ከኛ የሚጠበቅ አብይ ግብር መሆኑን ማስገንዘብ እወዳለሁ። በመጨረሻም ሰው በተሰጠው እድሜ ህይወቱን በስራ ከመራ ከእግዚአብሔር ባገኘው ዕውቀትና ሀብት ባለው ኃላፊነትና አቅም ጊዜ የፈቀደለትን ያህል ከሰራ በታሪክ አይወቀስምና ይትባረክ እግዚአብሔር ዘረሰየነ ድልዋነ ንንብብ በሂሩቱ ወንፈጽም በስምረቱ። በቸርነቱ ይህን የተቀደሰ ሥራ ጀምረን በይቅርታው እንድንፈጽም የረዳን እግዚአብሔር ይክበር ይመስገን። በመጨረሻም ለ52 ዓመታት በዚህ ቦታ የደከሙትን አባታችንን ይህ ህንፃ ሲጀመር ከብፁዕ ወቅዱስ አቡነ ተክለ ሃይማኖት ጋር ከብፁዓን አበው ጋር ከናንተ ጋር ህንፃውን መስርተው ነበር። ከዚያ በኋላ የእግዚአብሔር ፈቃድ ሆኖ ከሚያልፈው ወደማያልፈው ዓለም ተሸጋግረዋል። ነገር ግን ድንገት ወጥተው ነው የቀሩት። እናንተ ግን ታሪክ የምታውቁ አባቶችን የምታከብሩ ስለሆናችሁ አባታችሁም ዛሬ አጽማቸው ካለበት ቦታ ፈልሶ ከዚህ ከደከሙበት ካገለገሉበት ከናንተ ጋር አብረው በኖሩበት ቦታ አጽማቸው አርፎ ይህንን የመሰለ በዓል በጋራ እንድናከብር እግዚአብሔር ስለፈቀደልን እናንተም ደግሞ የአባታችሁን አጽም አምጥታችሁ በቅዱሱ ስፍራ ስላሳረፋችሁ በእግዚአብሔር ስም አመሰግናችኋለሁ። ኡባካ ጦሳ ሱንታን ገላታይሲ አኔ ጦሳስ አይቢ ግዶ ጌቲ አሰው በጣም ማላሊያባ ሀገ ወልቃማ ሰዋ ገሻ ተክለ ሃይማኖት ያሰዋ ሀጋ ባሰዋ ጦሳይ ባሲሲስ ዶሚሲዳገያ ፖሊሲዳገ ሆነ አኔ ፖሊሲዳ ጦሳስ ሀስተማኔ ላፑላይታ ሙሜ ወጢዶ ወታን ጦሳ ኢንተ ጦናናቶ ወትዶ ግሻው ጦሳ ሱንታይ ቦንቸት ዳጋጌዶ ኢንተ አፉታ ጦሳ ቁጭሮ ግሻስ ኢንተ ኡኑ አይ ቢርሽሮ ግሻስ ሀጋማላ ማላሊያ ሰዋ ኑስ ባሲዶ ግሻስ ጦሳ ሱንታይ ገላተት ዳጋጌዶ አይ ታኒ ውርሳይዳ ሀገ ቤተ ክርስቲያን ሎይበነ ባሰት በነ እሺ አይኑ ሎአና ኮሺ ሎእና አጋና ኮሺ አነ ታኒ ሎአና ያግ ኢየሱስ እንተና ሎይቶ
Gesha Mayramina Yesus intena loito Yesus intena nago Goda gidira Yesusi oga gidira Yesusi dendo gidira Yesusi nuba wosa seyidi nuna qumya babba sakya babba nulla petai sidi sasaro anusi midi asaw ana galatite Yesusas boncho